ማንም ሊገባው የማይችል አንድ ነገር ገብቶብን ነው። ይኸውልህ እኔን አሁን አቁመ ስለ ኢየሱስ ለምን ታወራለህ ብትለኝ ማስረዳው ሌላ ነው። በጋሽን ደግሞ በጠይቀው የሚያስረዳው ሌላ ነው። አንዳችሁም በጠይቅ የሆነ የተደረገልንና የገባብን ነገር ስላለ እኮ ነው። መግደላዊት ማርያም ማን ስላዊት ማን ሰይላት ነበር? ማን ከቁጥር ይጥፋት ነበር? 7 አጋንንት ላይዋ ላይ የሚጋልባት ሴት፣ እንደ ልቡ የሚያደርጋት ሴት 7 አጋንንት ከለቀቃት በኋላ ለጌታዋ ሽቶ ብትገዛ ምንድን ፍቅር አየህ የከባባት ፍቅር። እኔ ይሄ ሽቶ ነገር ከተነሳ ያላዛር እህትን ማርያምንም ብናነሳት መልካም ይመስለኛል። ማርያም ወንድሟ ከ4 ቀን በኋላ ሬሳው ከሸተተ በኋላ ስሙ ተጠርቶ ከመቃብር ሲወጣ አይታለች። ሄደችና ምንድን ነው ያደረገችው? ሽቶውን ያውም ናርዶስ የሚባል ሽቱ ዋጋው በጣም ከፍ ያለ ሽቱ እግሩ ስር ተንበርክካ ሰበረችው። እቺ ማርያም ትገርመኛለች። ስትቀመጥ እግሩ ስር ነው። ልብ በሉ። ሽቶን ስትሰብር ለእግሩ ነው። አይገርምም? ምንድነው ከእግሩ ጋር ያላት ጉዳይ? ምንድነው? ኢየሱስ የሐዋርያቶቹን እግር ያጠበው ቆሻሻ ስለሆነ ነው። እግር ብዙ ስለሚረግጥ ነው። የኢየሱስ እግር እኮ ንጹህ ነው። አየህ፣ ሽቶ የሚቀባው ንጹህ ነገር ላይ ነው። ኢየሱስ ጌታ ነው። ሽቶ የሚቀባው ንጹህ ነገር ላይ፣ እሱ ፍጹም ንጹህ። እሱ ብቻ በፀጉሯ እግሩ በፀጉሯ ታውቃለህ። ሴት ልጅ ክብር ካላት ክብሯ ፀጉሯ። ሰርግ ሲኖርባችሁ ሴቶች የሆነ ግብዣ ሲኖርባችሁ የሆነ ጥሪ ሲኖርባችሁ መጀመሪያ የምትወጡት ፀጉር ቤት አይደል? ፀጉር መጀመሪያ የሴት ልጅ ውበት የመጨረሻ ያላትን ክብር ሰበረችለት። አይገርም? ፀጉሯን። ይኸውልህ እብድ ብንሆን ያለንን ብንሰብርለት ስለሚገባው ነው። ስለሚገባው ነው። ስለሚገባው ነው። ስለሚመጥነው ነው ያልኩ አይደለም። ስለሚገባው ያለን የመጨረሻ እሱ ስለሆነ ነው። ከሱ ውጭ ልንሰጠው ልናደርግለት የምንችለው ነገር ስም ነው፣ ይሰበርለታል። ክብር ነው፣ ይሰበርለታል። ዝና ነው፣ ይሰበርለታል። ይሰበርለታል። ምንድን ነው የሰበራችሁለት ለጌታ ለኢየሱስ? ምንድን ነው ልትሰብሩለት የተዘጋጃችሁለት? ምንድን ነው እግሩ ስር ልታስቀምጡለት የፈለጋችሁት ነገር? መግደላዊት ማርያም የሆነላትን ስለምታውቅ ሽቱ ይዘው ሄዱ። ከሩቅ ሲመለከቱ አንድ ጥያቄ ወደ ውስጣቸው መጣ። ማን ነው የዚህን የመቃብር ድንጋይ የሚያንከባልለው የሚል ጥያቄ። ማን ነው የሚያንከባልለው? እሺ መተናል፣ ሽቶ ገዝተናል፣ ልንቀባው እንፈልጋለን። ያ የወደደንን ያቀረበንን የተገለልነውን ሰዎች ሰብስቦ ያቀፈንን እሱን ጌታ እንቀባዋለን። ግን አንድ ጥያቄ አለ። ከመቃብሩ ላይ ድንጋዩን ማን ያነሳዋል? አይ በቃ የሚያነሳልን የለም ብለው አልተመለሱም። አይገርም? እኔ የሚገርመኝ እሱ አልተመለሱም። የሚያነሳ የለም፣ እኛ አቅም የለንም፣ ወንዶቹ ከኛ ጋር አይደሉም፣ እንዴት እናደርገዋለን አላሉ። ወደ መቃብሩ ብቅ ሲሉ ታውቃለህ፣ ሃሌሉያ፣ የመቃብሩ ድንጋይ ተንከባሎ መቃብሩ ክፍት ሆኗል። ኢየሱስ ጌታ ነው። ታውቃለህ፣ በኢየሱስ ተጠርተን ብቅ ስንል የቤተ መቅደሱ መጋረጃ ለሁለት ተሰንጥቆ በኢየሱስ ሥጋ በኩል የዕብራውያን ጸሐፊ እንደነገረን ወደ ቅድስተ ቅዱሳን አይተን ያየነውን ደግሞ ገብተንበታል። ኢየሱስ ጌታ ነው። እነሱ ሽቶ ይዘው ነው የመጡት። አንተ ምንም ሳትይዝ መጥተህ ናግባ ተብለህ ገብተሃል። በሩ ተከፍቷል። የሰጉት ነገር
ያቅተናል፣ አይሆንልንም፣ አይከናወንልንም ያሉት ነገር በሆነ አንዳች ተአምር በሩ ተከፍቷል። እነግርሃለሁ ዛሬ የተዘጋብህ በኢየሱስም ይከፈትልሃል። ልከፍተው አልችልም አደገኛ ነው ያልከው ነገር ከትንሣኤው ኃይል የተነሳ ይከፈትልሃል። አንተ በዓል ለማክበር አይደለም የመጣው፣ የሆነ ነገር ሊከፈትልህ። ሃሌሉያ! የሆነ ነገር ይከፈትልሃል። ስራ ነው ይከፈታል፣ ኑሮ ነው ይከፈታል። ምክንያቱም አንተ የንጉሥ ልጅ ነህ። ተከፍቷል። መቃብሩ ተከፍቶ እየሮጡ ወደ መቃብሩ ሲገቡ በመቃብሩ በስተቀኝ አንድ ጎልማሳ ቁጭ። ምን ትፈልጋላችሁ? ምን ትፈልጋላችሁ? የተሰቀለው ኢየሱስ እሱ እኮ ተነስቷል። በዚህ የለም ትንሣኤ ሆኗል። ተነስቷል። ይነሳል ብለን 9 ሰዓት ምን ጠበቀው? ኢየሱስ የለም ተነስቷል። ኢየሱስ ጌታ ነው። ተነስቷል፣ ተነስቷል። የመቃብር ደጃፍ ተከፍቷል። ድንጋዩ ከሩቅ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? በእውነት ኢየሱስ ተነስቷል። የምናስነሳው ኢየሱስ የለም። የተነሳ ኢየሱስ ግን አለን። በአባቱ ቀኝ የተቀመጠ ኢየሱስ ግን አለን። ተነስቷል ኢየሱስ። እንደ ተናገረ ወደ ገሊላ ይቀድማችኋል ብላችሁ ለነ ጴጥሮስ ንገሯቸው። ለካ ኢየሱስ እንደሚነሳ ተናግሯል። አዎ ተናግሯል። ከማርቆስ 16ኛው ክፍል ወደ ኋላ 2 ምዕራፍ ስንመለስ በ14ኛው ምዕራፍ በቁጥር 28 ላይ እንዲህ የሚል ቃል እናገኛለን። ነገር ግን ከተነሳ በኋላ ወደ ገሊላ እቀድማቸዋለሁ አላቸው። አስቀድሞ እነሳለሁ ከተነሳ በኋላ ወደ ገሊላ እቀድማቸዋለሁ ብሎ ተናግሮ ነበረ። እንደተለመደው አይደለም። አሁን ርዕሴን ነግራቸዋለሁ። አትርሱ የሚል ነው። አትርሱ። እነ መግደላዊት ማርያም እኮ ከሐዋርያት ጋር ነበሩ። ይሄን ሲናገር ሰምተዋል። ጌታ ኢየሱስ እነሳለሁ ሲል ሰምተዋል። 3 ቀን ብቻ በመቃብር ቆያለሁ፣ ከ3 ቀን በኋላ እነሳለሁ፣ ተነስቼ ደግሞ ወደ ገሊላ ቀድማቸዋለሁ። ስለዚህ አሁን ይሄን የሰማ ምንድን ነው የሚያደርገው? ሰዓቱን ነው የሚያየው፣ ሰዓቱን ነው የሚቆጥረው። 5 6 7 ሊደርስ ነው ወደ ገሊላ። ግን ረሱት። ግማሹ መንገዱን ቀይሶ ሄዷል፣ ግማሹ ወደ ሌላ ሰፈር ሄዷል። እነዚህ 3 ሴቶች ሽቶ ገዝተው ረስተውታል። ሊቀቡ ነው የመጡት። ሲመጡ ግን ተነስቷል። አያችሁ፣ እነሱ ለክርስቶስ የሚያደርጉት ነገር ላይ ነው ሐሳባቸው። ፍቅራቸውን የሚገልጹበት ነገር ላይ ነው ሐሳባቸው። እሱ የተናገረውን ኮምፕሊትሊ ረስተውታል። እሞታለሁ ግን እነሳለሁ ያለውን ረስተዋል። ወገኖቼ በዚህ ያለን በዚህ ዘመን ያለን ሰዎች አንድ የረሳነውን ነገር ጌታ ኢየሱስ አሁን እንድናስታውሰው ይፈልጋል። ኢየሱስ አስቀድሞ ተነግሮለት እሱም ተናግሮ ያልተፈጸመ ምን አለ? አስቀድሞ በነቢያት ከድንግል ይወለዳል ተብሎ ተነገረ። በቤተልሔም በከብቶች በረት እንደተነገረ እንደዚያ ተወለደ። ሄሮድስ ስለጨፈጨፋቸው ሕፃናት እንኳን ስለሱ ወደ ግብፅ ስደት ተነግሯል አልተነገረም? ተነግሯል። እሱም ተፈጸመ። ኢየሱስ ይሞታል ተባለ፣ ሞተ፣ ተፈጸመ።
የተነገረ ነው። አስቀድሞ የተነገረ ነው። ሞቱ አይቀርም ይነሳል ተባለ። አስቀድሞ የተነገረ ነው። ተነሳ። እሱም ራሱ በሕይወት በሥጋ ዘመኑ እዚህ ምድር በነበረበት ለሐዋርያቱ ተናገረ። የተናገረው ተፈጸመ። ወደ አባቴ እሄዳለሁ አለ። በዚያም ቤት አዘጋጅላቸዋል። ተፈጸመ። እንዲያውም መላእክት ምንድን ያሏቸው ሐዋርያትን? እናንተ የገሊላ ሰዎች ሆይ በዚህ ቆማችሁ ምን ታያላችሁ? እንዲህ ሲሄድ ያያችሁት በክብር ተመልሶ ይመጣል። ይሄን በዓል የምናከብረው ለመብላት አይደለም። ይሄን በዓል የምናከብረው አዲስ ልብስ ለመልበስ አይደለም። ይሄን በዓል የምናከብረው የቀረና ያልተፈጸመ ግን የሚፈጸም የተረጋገጠ አንድ ትንቢት አለ። እሱን ለማስታወስ ነው። አትርሱ። የዛሬ 2000 ዓመት የተነገረው ያ ትንቢት ኢየሱስ ተመልሶ ይመጣል የተባለለት ያ ትንቢት ሊፈጸም ጊዜው ደርሷል። አትርሱ ይላችኋል መንፈስ ቅዱስ። ዛሬ አንኳር መልእክታችን ይሄ ነው። ኢየሱስ እንደተነሳ እናምናለን፣ ትንሣኤውን እናከብራለን፣ በዚያም ደስ ይለናል። ግን ከሌሎቹ ስፔሻሊ እኛን የሚለየን እንጠብቀዋለን። ያልተፈጸመ አንድ ትንቢት አለ። ኢየሱስ በክብር በመላእክት አለቃ እምቢልታ ታጅቦ ይመጣል። አየህ፣ እድሜ ልካችንን እዚህ ምድር ላይ አንኖርም። ኢየሱስ እድሜ ልኩን መቃብር ውስጥ እንዳልኖረ እንደተናገረ እንደተነሳ እንደተነገረህ እንደዚያ ከአባትህ ጋር ትሄዳለህ። ዛሬ እንድናስታውስ የምጠይቃቸው ዛሬ እንድናስታውስ የሚያስፈልገን ነገር ያልተፈጸመው ግን የተረጋገጠ ትንቢታችን ይፈጸማል። ለዚያ የሚበቃ ሕይወት እንዲኖረን፣ ለዚያ የሚበቃ ዝግጅት እንዲኖረን እንደተነገረ ኢየሱስ እንደሚመጣ እንደገና እንድናስታውስ ነው። ሲመጣ አብረውት ከሚሄዱት መካከል እንድንሆን፣ ሲመጣ በቀኙ ከሚቆሙት መካከል እንድንሆን በቂና አስፈላጊ ዝግጅት ከኛ ይጠበቃል። እውነት ነው፣ ተራራ እንወጣም፣ የምንወርደውም ቁልቁለት የለንም። ይህን ወንጌል እየተናገርን ኢየሱስ ይመጣል እያለን በቅድስናና በንጽህና ከመንፈስ ቅዱስ ኩላችንን ገዝተን ተኩለን እንደ ሰነፍ ሙሽራ ሳይሆን ባሏን እንደምትጠብቅ እጅግም እንደተዋበች ባሏ ሲመጣ ሲያየት እንደሚደሰትባት ውብ ሙሽራ ኢየሱስን እንጠብቀዋለን። እነ መግደላዊት ማርያም ረሱ ሽቶ ሊቀቡ፣ እኛ ግን ተመልሶ መምጣቱን አንረሳም። አንድ ትንቢት ነው ያልተፈጸመው። አንድ እሱ የተረጋገጠና እውነተኛ የሚፈጸም ትንቢት ነው። ዝም ብሎ ተስፋ ብቻ አይደለም። ኢየሱስ ይመጣል። ማረጋገጫ ካላችሁኝ ዘመናችሁን ዞር በሉና ተመልከቱ። ሐዋርያት ኢየሱስን እንዲህ አሉት፣ የመምጫ ምልክቱ ምንድነው? የምመጣበትን ሰዓትና ቀን ከአባት በስተቀር ልጅ እንኳን አያውቅም። ግን አለና ስመጣ እንዲህ 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 ይሆናል ብሎ ምልክት ሰጣቸው። ማቴዎስ 24 ከራእይ 6 ጋር ግቡና ቤታችሁ አናቡት። ማቴዎስ 24 ከራእይ 6 ጋር እቤት ገብታችሁ አናቡት። ማይተቡ እየተፈታ ነው፣ እየተፈታ ነው፣ እየተፈታ ነው፣ እየተፈታ ነው። ይኸውልህ ሰሞኑን በዚህ ጋር ጦርነት አለ ሲል አንተ ወዮ ማለት ጦርነት መጣ። አዎ ጌታ እየመጣ ነው። አሜን ሃሌሉያ። ስደት፣ ረሃብ፣ ቸነፈር፣ ስለ ኢየሱስ መገፋት እየመጣ ነው። አዎ ይሄ ከመጣማ ኢየሱስ እየመጣ ነው።
ቃሉ ብሎኛላ። በዚህ ጊዜ እንዲህ ይሆናል፣ መምጫዬ ምልክቱ እሱ ነው ብሎኛላ። ወገኖቼ የምንሟሟቅበት ጊዜ አይደለም አሁን። ዝም ብለን የምናመቻመችበት ጊዜ አይደለም አሁን። ያልተፈጸመው ትንቢት የሚፈጸምበት ኢየሱስ ለውርደት ሳይሆን በክብር የሚመጣበት፣ ማንም በጥፊ ሊመታው ማንም በጅራፍ ሊገርፈው ሳይሆን እኛን ልጆቹን ይዞ የሚሄድበት የመጨረሻው ተፈጻሚ ትንቢት ሊከናወን ጥቂት ጊዜ ብቻ ቀርቷል። እውነት ነው። ከዛሬ 2000 ዓመት ኢየሱስ በዚህ ምድር በነበረበት ጊዜ ጀምሮ ተመልሼ እመጣለሁ ካለበት ጊዜ ጀምሮ ስለ መምጣቱ ይነገራል። አሁን ግን ቁርጥ ነው ወገኖቼ፣ የመጨረሻው መጨረሻ ላይ ደርሰናል። ምንድነው ከኛ የሚጠበቀው? ምንድነው የሚጠበቀው? ከኔ ካንተ ካንቺ ምንድነው የሚጠበቀው? በመጀመሪያ እኔ ትክክለኛ ትራክ ላይ መኖሬን ማረጋገጥ። በግል የቱ ጋር ነው ያለሁት? ሰፊው መንገድ ውስጥ ነኝ ወይስ ኢየሱስ በደሙ የቀደደውና የመረቀው ጠባቡ ግን ዘላለማዊ ሕይወት ባለበት በዚያ መንገድ ውስጥ ነኝ ወይ? እሱን አረጋግጣው እንደገና ቼክ አለ። አንዳንዴ እንትን ገጥሟችሁ ያውቃል? ልብስ ለብሳችሁ ቤታችሁን ቆልፋችሁ 5 እርምጃ ከሄዳችሁ በኋላ ቤቴን ቆልፌው ይሆን ብላችሁ ተመልሳችሁ ታውቃላችሁ? ቆልፍ አንዳንድ ቆይ እንትኑን ነቅዬው ይሄን ሶኬቱ ብላችሁ እንደገና ከፍታችሁ ገብታችሁ ቼክ አድርጋችሁ እስቲ ህይወታችን እንደሱ እናርገው። እስቲ መለስ ብለን ቼክ እናርገው። ለኢየሱስ የሚገባውን አይነት ዝግጅት አርጌያለሁ ወይ? በፍቅር በይቅርታ በአዲስ ኪዳን ትእዛዛት ውስጥ ራሴን አስጠልያለሁ ወይ? ብዙ እኮ አይደለም። የአዲስ ኪዳን 2 ትእዛዝ ነው። በፍቅር ኑሩ፣ ወንጌሉን ለዓለም አድርሱ። ሌላ ትእዛዝ እኮ የለም። በጣም ሲምፕል አድርጎታል እኮ ኢየሱስ። በእውነት የፍቅር ሰዎች ሆነናል ወይ? የሚወድ አይሰስትም። ፍቅር ሲኖርህ የማይሰሰተውን ይሄንን ወንጌል ላልደረሰበት ታደርሳለህ። ቼክ አርግ። ወንጌል እየነገርኩ ነው ወይ? ሰፈሬ አካባቢ እየዳነ ነው ወይ? ቤተሰቤ እየዳነ ነው ወይ? ኢየሱስ አንዴ ከመጣ በኋላ አንድ ጊዜ ጌታ ሆይ ያልጨረስኩት ሥራ የለም ልትል አትችልም። ስራው አሁን ነው። አየህ፣ አሁን ወደ ቤት ሄደን ዶሮ ቀርቦ የሚበላ የሚጠጣ ቀርቦ እሰይ ተመስገን ጌታ ሆይ ትንሣኤ እያልን ብንበላ ምንጠጣ ትርጉም የለው። ትርጉም ያለው ያልተፈጸመው ትንቢት እንዲፈጸም ከኛ የሚጠበቀውን ነገር ማድረግ ነው። ኢየሱስ የሚመጣው ሙላት ሲሆን ነው። ልብ በሉ፣ ሙላት ሲሆን ነው። ያ ሙላት ደግሞ የሚመጣው መንፈሱና ቤተ ክርስቲያን አንድ ላይ ሆነው ማራናታ ኢየሱስ ሆይ ና ሲሉ። በዓል ነው። ሰኞም በዓላችን ነው፣ ማክሰኞም በዓላችን ነው፣ ሮብም በዓል ነው፣ ሐሙስም በዓል፣ አርብም ቅዳሜም እሁድም በዓላችን ነው። ባይዘው እኛ ዓመቱም በዓላችን ነው፣ ዘመኑ ሁሉ በዓላችን ነው። ምክንያቱም በጌታ በኢየሱስ ምሕረት አግኝተናል። የተማረ ሰው ደግሞ ቀን ቆጥሮ ዓመት ጠብቆ በዓል አያከብርም። ሲነጋ እንኳን አደረሰህ ለዛሬው ቀን ነው የምንባባለው። ምክንያቱም ወንጌል ልንሰራበት ነው። ምክንያቱም እግዚአብሔር ያዘዘንን ኢየሱስ የነገረንን ያንን ነገር ልንፈጽመው ነው። ዓመት ጠብቀን የምናከብረው ድፎ ዳቦ ምንጋግርለት ኢየሱስ የለም። ድፎ ዳቦ ከምትጋግርለት አንዱን ቃል ተናግረ ሕይወት ቢበዛ ነው ሰማይ የሚመርጠው። አትርሱ። አንዳንዴ ታውቃላችሁ፣ አንዳንድ ሞቅ ያለ ኢቨንት ውስጥ ስንገባ ራሳችንን እንስተዋለን። ሞቅ ያለ ነገር ውስጥ ስንገባ ነገራችን ረሳው፣ ስታተስ ይረሳል፣ ክብር ይረሳል። ለነገሩ እንወሰዳለን። በነገሩ የሰው ባህሪ ስለሆነ በበዓል እንዳንወሰድ እኛ ምን ጠብቀዋል? ኢየሱስ ይመጣል። ሲመጣ ግን ጎዶሎ ቤት አይደለም የምናስረክበው፣ ሕዝብ የሞላበት ከዚያ የተናጠቅናቸውን የምናስረክብበት፣ ይሄው ጌታ ሆይ አምጥተናል ብለን የምንሰጥበት። አትርሱ፣ ኢየሱስ ይመጣል። ደግሞ ሰሞኑን ነው። የሆነ ጥላው አልከበዳችሁም? የሆነ ጠረኑ አይሸታችሁም?
እነዚህ በማቴዎስ 24 የተጻፉት እኮ የመኪና ክላክሶች ናቸው። ሙሽራው ከሩቅ ሲመጣ ወደ ሙሽሪት ቤት ሲቀርብ ጲፕ የሚል ድምፅ። የዛኔ ቤተሰብ ምን ይላል? ሙሽራው እየመጣ ነው፣ ድምፁ እየተሰማ ነው ይላል። ማቴዎስ 24 የሙሽራችን ክላክስ ነው። ጲፕ እያደረገ ነው ሰማይ። ሙሽራዋ ቶሎ ነጭ ልብሷን፣ ቶሎ ኩሏን፣ ቶሎ ለሙሽራው የሚመጥነውን ዝግጅት ቶሎ በፍጥነት አትርሱ፣ ኢየሱስ ይመጣል። ኢየሱስ ተናግሮ ያልሆነ ያልተፈጸመ አንድ ነገር ማንም ሊነግረኝ አይችልም። አሁን የቀረው በክብር መምጣት ነው። ትንሣኤው ሲያስደስተን መምጣቱ ደግሞ እንዴት አያስደስተን ወገኖቼ! ሃሌሉያ! ያ የምንወደው ያ ሕይወቱን የሰጠልን ኢየሱስን ሐዋርያት የነገሩን በመጽሐፍ ተጽፎ ያነበብነው መንፈስ ቅዱስ የመሰከረልንን እሱን ኢየሱስ በአካል ልናየው ነው። ሃሌሉያ! ምን ማለት መሰለ? እሱ ሊነካህ ነው ማለት ነው። ታውቃለህ? ሊዳስስህ ነው ማለት ነው። አብረኸው ልትሆን ነው ማለት ነው። የሚወስድ ደግሞ ዝም ብሎ አይደለም፣ ወደ አባቱ ቤት ነው። የምድር መሐንዲሶች የምድር አርክቴክቸሮች ያላዩት በደሙ የተሰራውን ቤት ሊያወርስህ እኮ ነው። ለዘላለም አብን ልታከብረው፣ ለዘላለም ምስጋና ልትሰጥለት፣ ለዘላለም ከምስጋና ሳትርቅ ልታሸበሽብለት ወደዚያ ሊወስድህ ኢየሱስ ይመጣል። ምንድነው ልዩነት ብለህ ጠይቅ። እዚያም ሰፈር ትንሣኤ አለ፣ ይከበራል። እዚህም ሰፈር ትንሣኤ አለ፣ ይከበራል። ምንድነው ልዩነቱ? ልዩነት ከሌለው ክርስትና ምን ዋጋ? ልዩነታችን የምንጠብቀው ኢየሱስ አለ። በስሙ ምንበላበት አይደለም፣ በስሙ ምንደንስበት አይደለም፣ በስሙ ምንሰክርበት አይደለም፣ በስሙ የምንደሰትበት። አትርሱ፣ ማለዳ ማለዳ የምንጓጓለት አንድ ነገር አለ። ኢየሱስ ይመጣል። እኔ ሰሞኑን ከሀገር ውጭ ነበርኩ እና ስደውል ልጆቼ መቼ ነው የምትመጣው? በዚህ ቀን፣ በሚቀጥለው 2 ቀን ቀረ፣ 3 ቀን ቀረ። ስመጣ ኤርፖርት ልጆቼ መጥተው እኔ የሥጋ አባታቸው፣ አንተ የሚመጣው እኮ የሥጋ አባት አይደል። አንተ ተመልሶ የሚመጣው ኢየሱስ ነው። ሕይወት የሰጠህ ታውቃለህ? ስላንተ የተገረፈው ወይ ስላንተ የተገረፈው፣ ስላንተ የመጨረሻውን ውርደት የተዋረደልህ፣ አንተ ከብረህ እሱ እንዲዋረድ ራሱን ለመስቀል አሳልፎ የሰጠው እሱ ነው የሚመጣው። ታውቃለህ? ዝም ብሎ እኮ አጠገቡ ለመጠጋጋት አይደለም። እኔ እንዴት ሰው እንደሆነ መጠየቅ እፈልጋለሁ ኢየሱስን። ታውቃለህ? ሲመጣ እንዴ ምንድነው የፍቅርህን መጠን እስቲ ንገሩኝ። ይገባችኋል ይሄ ነገር? ኢየሱስ ከአብና ከመንፈስ ቅዱስ ጋር መተካከሉን እንደ መቀማት ሳይቆጥር ወርዶ መጥቶ ደግሞ የኔና የናንተ ሥጋ ለብሶ ደግሞ ስለኔና ስለናንተ ተዋርዶ ደግሞ ሞቶ ተቀብሮ ተነስቶ ሄዷል። ይሄን እንዴት ነው የምታብራራው? ካልነገረ በስተቀር በምንም መንገድ በምንም ጉዳይ በምድር ጥበብና ዕውቀት ይሄን ልታብራራው አትችልም። ኧረ ይምጣና ይንገረን የፍቅሩን መጠን። አትርሱ፣ ኢየሱስ ይመጣል። ሲመጣ ደግሞ የሚገላግለን ከዚህ ቆሻሻ ዓለም፣ ከዚህ ክፋት ካለበት፣ ምቀኝበት ካለበት፣ ጦርነት ከተፋፋመበት፣ መደማመጥ ከጠፋበት፣ ደም እንደ ውሃ ከሚፈስበት፣ ረሃብና ስደት ከነገሰበት፣
ለአንዴና ለመጨረሻ ጊዜ ሊገላግለን ይመጣል። አንረሳው። በሆነ በዓል በሆነ ኢቨንት አንሸፍነውም የኢየሱስን መምጣት። ስለኔ ሞቷል ወይ? አዎ። ተነስቷል ወይ? አዎ። ሄዷል ወይ? አዎ። አሁን የሚያጓጓህ ምንድነው? መምጣቱ። ኢየሱስ ይመጣል። አሁን 100 ሚሊዮን ይሰጣችኋል ብንባል ምን ይረባናል? ንገሩኝ። ሊረባል ለስጋው አንዳንድ ህንጻ ቢሰጠን እንደው በምድር ሁሉ ያለውን ክብር ብሉ ብናገኝ ምን ይጠቅም? ስትሞት ትሞታለህ። አለቀ እኮ። ማሳያ ልስጥህ። ማይክል ጃክሰን በጣም ብዙ ብር ያለው ካንተ የሚበልጥ በጣም ብዙ ዝና ያለው እኔ 100 ምናምን ዓመት ነው የምኖረው ብሎ ኦክሲጅን ቤቱ ያስገጠመ ለራሱ ዶክተሮች አሰልጥነው ይቀጣል። ማንም አጠገቡ የማይደርስ የማይጨብጥ፣ ከጨበጠ በስንት ሳኒታይዘርና በምናምን የሚታጠብ የሚተኛበት አልጋ በጠቢባን የተሰራ በጣም የተቀመመ ምግቡ በመጨረሻ ደረጃ በምድሪቱ ጠበበኛ ሼፎች የሚሰራለት 50ኛ ዓመቱ ላይ ሞተ። ሞት አይቀር። ምን ያጓጓሃል እዚህ ምድር ላይ ንገረኝ? ምን ይቀርብሃል? ምን ይቀራል? ንገረኝ። ሐዋርያው እንዲህ አለ፣ ለኔ እኮ አለ ብሄድ ነው ምርጫ ያለ ሚሻለኝ ብሄድ፣ ከቀረሁ ግን የምቀረው ለእናንተ ጥቅም እንደው እናንተን ለማገልገል እግዚአብሔር በእኔ አልፎ የሚሰራው ነገር ካለ እናንተን የሚጠቅመው ነገር ካለ እኔ እኮ እንደው እናንተን ብሄድ ነው አለ። ኧረ ይምጣ ኢየሱስ በጌታ ይምጣ። ምን ይቀርብናል ከዚህ ቆሻሻ አለ? ምን ይቀርብናል ከዚህ ምድር? አትርሱ። በዚህ ምሽት እችን ቃል ይዛችሁ ከሄዳችሁ እናተርፋለን። አረሳ። ኢየሱስ ይመጣል። አባቴ ይመጣል። ሰሞኑን አንድ መድረክ ላይ ታላቅ ወንድማችን ብዬ ተናግሬ አገሩ አበደ። ደግሞ ኢየሱስን ታላቅ ወንድም አረጉት ተብሎ እደግመዋለሁ። ኢየሱስ ታላቅ ወንድማችን ነው። እኔ አላልኩ ያለው ራሱ ወንድሞቼ ሲል ያላፈረብን። እደግመዋለሁ። ኢየሱስ ክርስቶስ የናዝሬቱ ለኛ ለጴንጤዎች ታላቅ ወንድማችን ነው። ለዚህ ነው ምንናፍቀው ታላቅ ወንድማችን እናፍቀዋለን። እቅፉስ መግባት እንፈልጋለን። ጠረኑ ይናፍቀናል። ልናየው እንጓጓለን። እናንተ ወላጆች የወለዳችሁ ልጆቻችሁ ውጭ ሆነው በራችሁን ትዘጋላችሁ? አዘጉ። በር ነው የምታዩት። ስንት ሰዓት ሆነ አይመጡም እንዴ? ሚስቶች ባሎቻችሁ ውጭ ሆነው ትዘጋላችሁ በር? አዘጉ። እየደወላችሁ የደረስክ? አልዘጋም። ኢየሱስን እጠብቀዋለሁ። ኢየሱስ ይመጣል። የዚህ ዓለም ፋይል የሚዘጋው የዚህ ዓለም ነገር የሚዘጋው እሱ ሲመጣ ነው። አንዘጋም፣ አንረሳም። የሆነ ነገር አይሸፍንብንም። የሆነ ቀን መዝሙር ሞቅ ሲያረገን፣ የሆነ ቀን ስብከት ሞቅ ሲያረገን፣ የሆነ ቀን ጉባኤ ሞቅ ሲያረገን የምንረሳው ኢየሱስ የለም። እየዘመርንም መምጣቱን ነው። ተመስገን እያልን መምጣቱን ነው። ቃሉንም እየተናገርን እሱን ነው የምናየው። ደጁን ነው የምናየው። አይመጣም እንዴ ነው የምንለው። ይምጣ፣ ይውሰደን። እንዲህ ብዬ ጨርሳለሁ። እሱ ሲመጣ ራርቶልን ነው የመጣው። ራርቶልን። እባካችሁ በዚያ ስፍር ላሉት የእውነት ከልብ እንራራላቸው። ያለ እውቀት እኮ ነው። ክርስትና መገለጥ ይፈልጋል፣ ብርሃን ይፈልጋል። ይኸውልህ ከዘፍጥረት እስከ ራዕይ ጥቅሱ በቃል ብትይዘው ብርሃን ካልሆነ
ፊደል ይገላል። መንፈስ ሲኖር ሲበራልህ ነገሩ ሲገባብህ። አንዳንዶቻችን ተሰብከን የምንመጣ ሰዎች አልነበርንም ወገኖች። በስብከት ምናምን የምንመጣ ሰዎች አልነበርን። ሲል ብርሃኑ የት ትሄዳለህ? መውጊያው ይብስብሃል ሲባል የመጣ ኢየሱስ የራራለን፣ እኛ በእውነት እንራራለን። ደግሜ ያሳስባለሁ፣ አትርሱ፣ ኢየሱስ ዳግመኛ ይመጣል። ክብር ለኢየሱስ ይሁን።